ወልደ ጊዮርጊስ ይልቃል ቢተው ይባላል። አሳሰቡ እንደ አይኑ ወደ ጎን ነው የሚያየውና ምን ቢል ጥሩ ነው? ከ5 ዓመታት በኋላ ኢትዮጵያ እንደ ሌሎች ሀገሮች ያለባትን የውጭ ዕዳ ተገላግላ ሌሎች ሀገሮች አበዳሪ የምትሆንበት እድልን በጣም ቀላል ነው። የብዙ ባለሀብቶችን ገመና የሚገልጠው አዎንታ በርሲሳ ጎጃሜውን ወጣት ቢሊዮነር የበግ ነጋዴ ነው ይለዋል። ጣቢያችን ከ9ኛ ክፍል ትምህርቱን አቋርጦ 9 ዓመት በጎዳና ህይወት ቆይቶ በ35 ዓመቱ የግል ጀት ስለገዛው ቢሊዮነር ሆኛለሁ ባይ ወጣት ከቅርብ ቤተሰቦቹ በርካታ ተጨባጭ መረጃዎችን አግኝታለች። እነዚህ መረጃዎች ባለ ታሪኩ በሚዲያ ከሚናገረው ጋር በአብዛኛው የሚጣረሱ ናቸው። ሙሉ ዝግጅቱን ለመስማት እስከ መጨረሻው አብራችሁን ዝለቁ። ብዙዎቻችሁ ስታሾፉ ነበር፣ ስድብ ነበረ። ያው ይሄ የተለመደ ነው። ብዙ ጊዜ የራሱ ሪዮት፣ የራሱ አላማ፣ የራሱ የሆነ ነገር የሌለው ሰው መተቸትና መሳደብ ላይ ነው ብዙ ጊዜውን የሚያባክነው። አዎንታ በርሲሳ እንዳይኑ አስተሳሰቡም የጎንዮሽ የሆነ ጠንቀኛ ሰው ነው ሲል የሚገልጸው የኢትዮጵያን ዕዳ በ5 ዓመት ውስጥ ከፍላለሁ የሚለው ቢሊዮነሩ ወልደ ጊዮርጊስ ይልቃል ቢተው ወላጆቹ ያወጡለትና የደንበጫ አካባቢ ስሙ አንመን ይልቃል ቢተው ነው። አብሮ አደጎቹ በምርጥ ገጣሚነቱና በምርጥ የእጅ ጽሑፉ ያስታውሱታል። የ7ኛ ክፍል ተማሪ ሳለ የስነ ዜጋና ስነ ምግባር አስተማሪውን በግጥም ተሳድቦ ከትምህርት ቤቱ ተባሯል። ቦታ ቀይሮ 2 ዓመት ከተማረ በኋላ ከ9ኛ ክፍል በኋላ ትምህርት ለምን ያለ መማሩንም ትቶ ወደ አዲስ አበባ የተጓዘ ሲሆን አባቱ ያንመንን ነገር አታንሱብኝ በማለት እንደሌለ ቆጥረው ተውት። አንመን ተደብድቦ ተመክሮ የማይሰማ ልጅ ነበር ይላሉ ከእርሱ ጋር አንድ ትምህርት ቤት የተማሩ ምንጫችን። የመጀመሪያ ልጅ እንደመሆኑ አባቱ በትምህርት ጥሩ ደረጃ እንዲደርስላቸው ከፍተኛ ጥረት አድርገው ነበር። የአንመን ወይም የወልደ ጊዮርጊስ አጎቶች በትምህርት ጥሩ ደረጃ የደረሱ በመሆናቸው አባቱ በዚያ ይቀኑ ነበር። አቶ ይልቃል ቢተው የመጀመሪያ ልጃቸው አንመን ከቤት ከወጣ በኋላ በሱ ተስፋ ቆርጠው ትኩረታቸው ታናናሾቹ ላይ ሆነ። አንድ ቀን ግን የሆነው ነገር አስገራሚ ነበር። ለብዙ ሰው በመኪና መጓዝ ወጪው ቀላል ባልሆነበት ጊዜ አንመን ዴክስ ወያኔ ተሽከርካሪ ለሳምንት ኮንትራት ይዞ አባቱ ቤት መጣ። አመጣጡም ከአዲስ አበባ በሰላሌ አድርጎ ጎጃም ቢሆን አስገራሚ ባልሆነ ነበር። የአሁኑ ወልደ ጊዮርጊስ የዚያኔው አንሙት ግን ጎጃም የገባው ከሸዋ በወሎ አድርጎ መቀሌ ተዝናንቶ በጎንደር በኩል ነበር። ይህም ረዥም ጉዞ የደለበ ኪስ ያስፈልገዋል። ወልደ ጊዮርጊስ የት ወድቆ ቀረ በሚባልበት ወቅት የጊዜውን ዝነኛ መኪና እየነዳ ወደ ትውልድ መንደሩ መግባቱ ጉዳስ ብሏል። የእሱን ነገር አታንሱብኝ ሲሉ የነበሩ አባቱም አንመን ማለት ጀመሩ። እንዲያም ሆኖ ግን ያንመን የሀብት ምንጭ ምንድነው የሚለው ለማንም ግልጽ አይደለም። በ35 ዓመቱ ቢሊዮነር ሆኛለሁ ያለው አንመን የሀብቱን ጤናማነት አጠራጣሪ ከሚያደርጉት ነገሮች አንዱ በትውልድ አካባቢው አንድም ኢንቨስትመንት የሌለው መሆኑ ነው ተብሏል። ወልደ ጊዮርጊስ በዘመነ ኢህአዴግ በኮንትራት መኪና ደንበጫ ከታየ በኋላ ወደ ጎጃም ተመልሶ አያውቅም። ምንጫችን ወልደ ጊዮርጊስ መነሻ ገንዘብ ያገኘው ከኢህአዴግ ነው ይላሉ። የደህንነት ወኪል ሆኖ አብሯቸው እንደሰራም ያምናሉ። ህዋቶች ከ4 ኪሎ ተባረው ወደ መቀሌ ሲሄዱ ይዘውት መሄድ ያልቻሉትን ንብረት ሳይወስድ እንዳልቀረም ነግረውናል። ምንጫችን ወልደ ጊዮርጊስ አቅም ያለው ሰው እንደሆነ ግን አይጠራጠሩም። ፈጣን፣ ደፋርና በጣም ጨካኝ ሰው ነው። አዲስ አበባ ውስጥ አሁን ላይ የእሁድ ገበያ ተብሎ በየሰፈሩ የሚሸጠውን አትክልትና ፍራፍሬ የጀመረው ወልደ ጊዮርጊስ ነው ተብሏል። ከአዲስ አበባ ዙሪያ እህል እያስመጣ ያከፋፍልም ነበር። ደላላም ሆኖ ብዙ ገንዘብ ሰርቷል። ዘይት ከጅቡቲ አስመጥቶም አከፋፍሏል። ሆኖም በአጋርነት ዘይቱን ከጅቡቲ ወደ ኢትዮጵያ ያስገባው ባለተሳቢ ግን ወልደ ጊዮርጊስ ገንዘቡን ቀማይ ብሎ በሚዲያ ተናግሮ ነበር። ወልደ ጊዮርጊስ ይልቃል ቢተው በሚዲያ ስለራሱ ባቀረበው ንግግር ቤተሰቦቹ በጣም ድሃ እንደሆኑ ገልጿል። አዲስ አበባ የደረሰውም 4 ቀንና ሌሊት በእግሩ ተጉዞ መሆኑን አክሏል። ምንጫችን ግን በዚህ ንግግሩ ሚዲያ ማመን ተውኩ ይላሉ። አባቱ ይልቃል ቢተው ጎበዝ አርሶ አደር፣ ደንበጫ ከተማ ውስጥም ከ500 ካሬ ሜትር በላይ ቤት ያላቸው፣ በዘመናዊ ከብት እርባታ ጥሩ ገቢ የሚያገኙ እንደሆኑም ነግረውናል። ወልደ ጊዮርጊስ በቀላል ገንዘብ እንደ ልብ አዲስ አበባ ይገባ በነበረበት ጊዜ በእግሬ ተጉዤ ገባሁ ማለቱም ለእርሳቸው ትልቅ ቅጥፈት ነው። ወልደ ጊዮርጊስ ይልቃል ቢተው ዋይቢኤስ የተባለ የንግድ ተቋም አለው። ብዙዎች ይህን ድርጅቱ ከፊንቴክ ኢንቨስትመንት ጋር ያመሳስሉታል። በበጎ አድራጎት ስም ከብዙ ሰዎች ብር እየሰበሰበ እንደሆነ ቅሬታ እየቀረበበት ነው። ከሰሞኑም ወልደ ጊዮርጊስ እንዲህ ባለው ድርጅቱ አማካኝነት የጣና ቂርቆሱ መምህር አባ ገብረ ኪዳን ለሚያሰሩት ሆስፒታልና ትምህርት ቤት 1,550,000 ብር ድጋፍ ማድረጉ ተገልጿል። የደንበጫው ሰው አንሙት የተሳካ የገጽታ ግንባታ መስራቱ ብዙዎችን ለማሳመን አግዞታል ተብሎ ይታማል። ታዋቂ የማስታወቂያ ባለሙያዎችን ሰራዊት ፍቅሬና ሙሉ ዓለም ታደሰን ዋይቢኤስ ለተባለው ድርጅቱ ማስታወቂያ ማሰራት ችሏል። አዎ አሁን የድለላ ስራ በዋይቢኤስ ፈጠነ፣ ሰለጠነ። አንድ የዓይን እማኝ እንዳሉት አዲስ አበባ ጀሞ አካባቢ ከለላ ህንፃ ላይ የድለላ ስራዎቹ የሚሳለጡበት ቢሮ በስማርት ኮምፒውተሮች ያጌጠ ዘመናዊ ቢሮ በመሆኑ የወልደ ጊዮርጊስን የንግድ እንቅስቃሴ ለመጠራጠር እድል አይሰጥም።
አይገለጥም። በዚህ ሰሞን ግን የአዲስ አበባ የቢዝነስ ኮሪደሮች በብርሃን ሲጥለቀለቁና የሶሻል ሚዲያ መንደሮች በወሬ ሰደድ እሳት ሲናወጡ የሰው ልጅ ቀልብ በአንድ ጥያቄ ላይ ብቻ ይንጠለጠላል። ጉዳዩ ከገጠር 9ኛ ክፍል አቋርጦ ስለመጣ 9 ዓመታት ሙሉ በሸገር ጎዳናዎች ላይ ስለኖረ ወጣት ነው። በአጭር ጊዜ ውስጥ ቢሊዮነር ሆኛለሁ፣ የግል ጀትም ገዝቻለሁ የሚል ድምፅ ሲሰማ ማህበረሰቡ ለሁለት ተከፍሏል። ይህ ሰው እውነት የዲጂታል ዘመን ባለራዕይ ነው ወይስ የዋሆችን የሚያጠምድበት ጊዜ ያለፈበት የበግ ተራ ሿሿ እየሰራ ያለ ስልጡን ተዋናይ ነው ተብሎ እየተጠየቀ ነው። ጉዳዩ አሁን ስለ ሚሊዮኖች ሳይሆን ስለ ቢሊዮን ዶላሮች ሆኗል። የሀገርን የውጭ ዕዳ በ5 ዓመታት ውስጥ ሙሉ በሙሉ ስለመክፈልና ኢትዮጵያን ከድህነት ቀንበር ስለማውጣት የሚነገር ትልቅ ታሪኩ የሚጀምረው በ2001 ዓ.ም ነው። ወልደ ጊዮርጊስ ይልቃል ቢተው የጣፈንታውን በር ለማንኳኳት ከጎጃም ምድር ተነስቶ ወደ አዲስ አበባ ሲያቀና በኪሱ የነበረችው ጠቅላላ ሀብት 7 ብር ብቻ ነበረች። ሸገር ሲደርስ መጀመሪያ ያገኘው አቀባበል ብርድና የጎዳና ህይወት ቢሆንም ተስፋው ሳይቆረጥ የመኪና ፓርኪንግ አስተናጋጅነትን፣ መኪና ጣቢነትንና ሆቴል ውስጥ አስተናጋጅነትን እያፈራረቀ የኑሮውን ውጣ ውረድ መጋፈጥ ጀመረ። ከአንድ የድር ቤት ድስት በ120 ብር ተከራይቶ በንጽህና ያዘጋጀውን የባህል አገልግል ምግብም በሳይክል እያመላለሰ ለደንበኞቹ ቤት ለቤት ያደርስ ነበር። ይህ የትጋት ጉዞ ቀስ በቀስ ወደ ድለላው ዓለም መራው። ማህበራዊ ሚዲያን በመጠቀም ፌስቡክ ላይ ሊሸጥ ያስተዋወቀው ቤት ያልተጠበቀ እድል ይዞለት መጣ። ከሽያጩም 800 ሺህ ብር ኮሚሽን በአንድ ጊዜ አገኘ። በትልልቅ ቤቶችና ህንፃዎች ሽያጭ ውስጥ በስፋት በመሰማራት የባለብዙ ዘርፍ ኩባንያ የሆነው የዋይቢኤስ ቢዝነስ ግሩፕ ባለቤት ለመሆንም በቃ። ይህ የዲጂታል ዘመን ስራ ፈጣሪ የሀብቱ ዋና መሰረት ማሳያ አድርጎ የሚያቀርበው 888 ሶፍትዌር ሲስተም ኤልኤልሲ የተባለውን የሶፍትዌር ድርጅቱን ነው። ድርጅቱ የሀገሪቱን የፋይናንስና ማህበራዊ መዋቅር ሙሉ በሙሉ የሚቀይር ግዙፍ የቴክኖሎጂ መተግበሪያም አልምቷል ይላል። ሆኖም ግን በቅርቡ የሰጣቸው መግለጫዎችና የተናገራቸው ተስፋዎች ማህበረሰቡን ይበልጥ ለጥርጣሬና ለውይይት ዳርገውታል። ይህ ሁሉ ቃል ግን ያለ ከባድ ክስና ትችትም አላለፈም። አጭበርባሪዎችን በማሳደድና በማጋለጥ የሚታወቀው አዎንታ በርሲሳ ግለሰቡን በጽኑ ይተቻል። አዎንታ እንደሚለው ከሆነ ወልደ ጊዮርጊስ ይልቃል ቢተው የበግ ደላላ ነው። አሁንም እየሰራ ያለው ጊዜው ያለፈበት የበግ ተራ ሿሿን ነው። አልፎ ተርፎም የቪዲዮ ማጋሪያና የንግድ መድረክ የሆነው የዋይቢኤስ ትሬዲንግ እንዲዘጋ ማድረጋቸውን ገልጾ ግለሰቡን የሌቦች ንጉስ ሲል ፈርጆታል። በተመሳሳይ መልኩ የዲጂታል መንደሩ ታዛቢዎችም የየራሳቸውን ጥርጣሬና ትችት በተለያዩ ማዕዘናት እያቀረቡ ይገኛሉ። ደሳሌ ከበደ የተባለ ጸሐፊ ትክክለኛ ባለሀብቶችን ባላከበርን ቁጥር ከአንገት በላይ ሐኪም ሊያያቸው የሚገባ ንቅል ባለሀብቶችና ጥረው ግረው ሳይሆን በቀላሉ ገንዘብ ያገኙ ድንገት የበቀሉ ብቅል ባለሀብቶች እያስቸገሩ ነው። አንድ ልንላቸው ይገባል። ይኸው አንዱ ጀለስ ዕዳችሁ ተከፍሏል ሊለን በዝግጅት ላይ ነኝ እያለን ነው። በዚህ ወቅት እንደ ሀብታምነት የተቀለደበትና የተደፈረ ቃል ያለ አይመስልም። ሀብትን አለማወቅ ዋጋ ሲያስከፍል ያየንበት ጊዜ ሆኖ አልፏል። ከምድር ከፍ ብሎ እየበረረ የሚጎረርብን ለሌላ መላ ፈለጣ የሚያመቻች ንቅል ይሁን ብቅል ያለየለት ባለሀብት ነኝ ዕዳችሁን ከፍለዋለሁ ይለን ጀምሯል። ወይ ቁጥር መድፈር! አፍ ስለጠራው ብቻ ቁጥር ይደፈራል። እረ ግፍ ነው። የቁጥርም ጡር አለው። እኔ እንኳ ልጁ ብዥ ብሎበት አልታይ ብሎት የግል አካውንቱ ላይ ያለው ብር ቁጥር ተዛብቶበት ወይም አካውንት ቁጥሩ አካውንቱ ውስጥ ያለው ብር መስሎት ወይም ቀማምሶ ወይም የሀገራችን ዕዳ 9 ዜሮዎች ተደራርበውበት ይሆናል የሚል ጥርጣሬ አለኝ። እይታውን ያስተካክልለት እንጂ ሌላ ምን ይባላል? በነገራችን ላይ የዳዊት ድሪምስ ሚሊዮኔሮች የጠፉ ጥረው ግረው በኦርጋኒክ እድገት የመጡ ባለሀብቶችን የምናከብርበትና እውቅና የምንሰጥበት መንገድ ካልተመቻቸ የንቅሎችና የብቅሎች መጫወቻ ሆነን መቅረታችን ነው ሲል ጽፏል። በሌላ በኩል የመንቆረር ኢንሳይደር ምልከታ ጉዳዩን ከማህበራዊ እውነታ አንጻር ይመዝነዋል። ወልደ ጊዮርጊስ ይልቃል የሚባል አንድ የጎጃም ባለሀብት የሀገራችንን 50 ቢሊዮን ዶላር ዕዳ ለመክፈል ፕሮጀክት ነድፈን እየተንቀሳቀስን ነው ሲል ሰማሁት። በግሌ እጅግ አሳዝኖኛል። ተወልዶ ያደገበት አካባቢ ወጣት ኑሮን ለማሻሻል በአዲስ አበባ ጎዳናዎች በተረኛ ዘረኞች ግንባር እየተገረፈ ደፋ ቀና በሚልበት ገሚሱ ጉዞ ላይ ሳለ ከአውቶቡስ እየታፈነ ደብዛው በሚጠፋበት ሀገር ላይ ቆመው እንዲህ አይነቱን ሞራል ለማግኘት ወይስ ስርዓት ወለድ ባለሀብት መሆንን አሊያም ህሊናን ሽጦ በገንዘብ መታወርን ይጠይቃል። ከትውልድ ቀያችሁ ትንሽ ፋብሪካ ገንብታችሁ ለወጣቱ የስራ ዕድል ብትፈጥሩ እኮ ዕዳ እንደከፈላችሁ ይቆጠር ነበር። ወልዶ ያሳደገንን ማህበረሰብ እየረሳን ለሚጠላን ስርዓትና ስርዓት ወለድ ትውልድ ማገልገል ከጠላትነት ተለይቶ አይታይም። የአማራ ባለሀብቶች ሆይ ታሪክ በቆሻሻ አምዱ ስር እንዳይመዘግባችሁ ደግማችሁ ደጋግማችሁ አስቡ፣ ለህዝባችሁ አንዳች ነገር ፈይዱ ብሏል። ሌላ የትዝብት ድምፆችም አልጠፉም። ጣቢያችን ያነጋገረችው አንድ ታዛቢ የጀመረው ፖድካስት ራሱ የሚራመድ አይመስለኝም፣ ባለፈው ደግሞ ሙሉ በሙሉ ወንጀልን የሚያስቀር ኤአይ እየሰራን ነው ብሎ ቢያወራ ትኩረት አጣ ይመስለኛል። ሰራተኞቹ እየሰከሱት ነው። የእነሱን ድምፅ ነው የሚያወራ። ቆም ብሎ በራሱ አላሰበም። ሰራተኛ ደግሞ አይሰራም እንጂ ቃል የማይቀባው የለም ሲሉ አጫውተውናል።
እንዲህ ያሉ በአቋራጭ መበልጸግንና ታምራዊ ስኬቶችን የሚያወሩ ግለሰቦች ቁጥር እየበዛ መምጣቱ በዓለም ታሪክ ውስጥም አዲስ አይደለም። እኒህ አካላት በኢኮኖሚ የደከሙና ተስፋ የቆረጡ የህብረተሰብ ክፍሎችን ለማጥመድ የሚጠቀሙባቸው ስልቶች በዓለም ታሪክ ውስጥ የተደጋገሙና የተለያዩ የጥናት ጽሑፎች፣ መጽሐፍት እንዲሁም በታዋቂ ሰዎች የተተነተኑ ሳይንሳዊ አካሄዶች አሏቸው። ሮበርት ግሪን ዘ 48 ሎስ ኦፍ ፓወር በተሰኘው ታዋቂ መጽሐፉ ላይ ሰዎችን ለመሳብና ለመግዛት ሳይንሳዊ አምልኮ ማዘጋጀት እንደሚያስፈልግ ይገልጻል። ለዚህ ደግሞ የመጀመሪያው መመሪያ ታሪክን ቀለል አድርጎ ስሜታዊና ተስፋን የሚሰጥ አድርጎ ማቅረብ እንደሆነም ይተነትናል። ታዋቂው የኢኮኖሚክስ ምሁርና ደራሲ ቶማስ ሶዌል በአንድ ወቅት እንደተናገረው ሰዎችን ለማታለል ከሁሉ የተሻለው መንገድ በራሳቸው ስንፍና ወይም ችግር ሳይሆን በሌሎች ሰዎች ምቀኝነትና ሴራ ምክንያት እንደደኸዩ ማሳመን ነው። ይህን ያደረገ መሪ ወይም ግለሰብ የሰዎችን አምልኮ በቀላሉ ያገኛል። ይህ አካሄድ በተቾች ወይም በጥናታዊ ባለሙያዎች ጥያቄ ሲነሳባቸው የምቀኝነትና የውስብስብ ሴራ ካርድን ለመጠቀም የሚያመች መነሻ ይፈጥርላቸዋል። እኔ እናንተን ልረዳ ስል ጠላቶች ተነሱብኝ ወይም አብሮ አደጎች ስለቀኑብኝ ነው በማለት ህዝቡ ከተቾች ይልቅ ለነሱ ጥበቃ እንዲያደርግላቸው የሐሰት ማዕበል ይፈጥራሉ። በተጨማሪም እኔ 10ኛ ክፍል አቋርጬ ነው ቢሊዮነር የሆንኩት፣ ዶክተሮችና ፕሮፌሰሮች ግን ተቀጥረው ነው የሚኖሩት የሚለው የንግግር ዘይቤ የትምህርትና የባለሙያዎችን እውቀት ማጣጣል በመጠቀም ወጣቶች በትምህርትና በስርዓት አልፈው ከመልፋት ይልቅ በአቋራጭ የመበልጸግ ህልም ውስጥ እንዲጠፉ ያደርጋቸዋል። ዘመናዊው ማህበራዊ ሚዲያ እውቀትንና ስርዓትን የማጣጣል አባዜን እያሰፈነ ነው። ይህ ደግሞ መሰረታዊ የሂሳብና የኢኮኖሚክስ ህጎችን በመጣስ ሰዎችን ያላንዳች የኦዲትና የግብር መረጃ የቢሊዮነርነትን ተረት እንዲያምኑ በር ከፍቷል። ለመሆኑ ግለሰቡ ይህን ያህል ቢሊዮነር ከሆነ ለመንግስት የትኛውን ግብር ከፍሎ ያውቃል? በ30 ዓመቱ እንዴት በአንድ ቢሊዮነር ሊሆን ይችላል? ይህ የብዙዎች የቁም ነገር ጥያቄ ነው። እውነታው ግን ማህበራዊ ሚዲያው የሚያስተላልፋቸው አንዳንድ ነገሮች ቆም ብለን እንድንመለከት እያደረጉን መሆኑ ነው። እንዲህ ያሉ ግዙፍ ተስፋዎች ከሀገሪቱ ማክሮ ኢኮኖሚና ከብሔራዊ ባንክ መመሪያዎች ጋር እንዴት ሊጣጣሙ እንደሚችሉ ግልጽ መረጃ ለመኖሩ ነገሩን ሁሉ በጥያቄ ምልክት ውስጥ እንዲያስገባ አድርጎታል። ጉዳዩ ብዙዎች እንደሚሉት የትኩረት መሳቢያ ስልት ይሁን ወይም ደግሞ እውነተኛ የቴክኖሎጂ ተአምር ወደፊት ፕሮጀክቶቹ ከመንግስት ጋር ተባብረው ወደ ተግባር ሲገቡ እውነተኛው ሚዛን ይፋ መውጣቱ አይቀሬ ነው። የዛሬን ጨርሰናል። ሰላም ይስጥልን።